አንዳንድ ሰዎች ግጭት እንደሌለ አድርገው መቁጠር ግጭት እያለ ማለት ለምንድነው ከቤት የወጣሽው? ተጋጭተን ተገዳችሁ የምትደፈሩ ሚስቶች እንደገና ዝሙት ካለ ሽሹ ነው የተባለው። ሲሪየስ የሆነ መልስ የሚፈልግ አንድ ጉዳይ ያነሳል። እሱም ስለ ግጭት ስለ ጠብ ነው። እንትና አይቴ ተጣልተዋል፣ እንትናና እንትና ተጣልተዋል። ግጭቱ ስትገቡ ግጭትን ልትፈቱ የምትፈልጉበትን መንገድ በጣም መጠንቀቅ አለባችሁ። ግጭቶችን ሰዎች በስጋዊ መንገድ ሲፈቱት እንዴት አይነት አስቸጋሪ ነገር እንደሚፈጠር ሰዎች ግጭት ሲገጥማቸው ፈጥነው በስጋዊ መንገድ ነገሮችን ለመፍታት ሲሞክሩ ይታያል። ይሄ አባዜ አለ ሀገሩ። ቶሎ ብለው በቃ የሆነ ብልጠት ሊጠቀሙ ጮሌነት ሊጠቀሙ ይፈልጋል። እንደ ክርስቲያን እንደሱ እንዳታደርጉ ነው ዛሬ እዚህ ቆም። እኔ አንድ ወንድም እንደዚህ ነጭ ሆኖ የመጣ ገርጥቶ እንደዚህ ነጭ ሆኖ የመጣ ወንድም ነበረ። ቅርብ ጊዜ የልጆች አባት ጎበዝ ሰራተኛ ሀብት የነበረው ሰው ነው። ለተወሰኑ ወራቶች ግን ተደብቆ እንደዚህ ነጭ ሆኖ ገርጥቶ ተደብቆ ማክሰኞ ቀጠሮ ይዞ እኔ ጋር መጣ። ያ የመጣ ወንድም ከሆነ ሰው ጋራ በቼክ ጉዳይ ችግር ውስጥ ገብቶ ይመታብኛል ብሎ ፈርቶ በጣም ይሳቀቃል። የነበረው ጭንቀት ልነግራችሁ አልችልም። እኔ እንደ ሰው ቁጭ ብዬ በጣም ነው ያሳዘነኝ። ይሄንን ጉዳይ እግዚአብሔር ፊት ይዞት ሲሄድ ደግሞ እኔ ጨካኙ ሰውዬ እንደዚህ ከራራውለት እግዚአብሔር ደግሞ እንዴት ሊራራለት እንደሚችል ማሰብ ቀላል። የነገረኝ ነገር እውነት ስለሆነ የእግዚአብሔር መንፈስ በእኔ ስላለ ቼክ አረጋለሁ። ሰው ሲዋሸኝ ስለማቅ እውነት ነው የሚያወራው። ስለዚህ ምንድን ነው ያልኩት እኔ ሰውየው በህይወት አለ ወይ? አዎ። ስለዚህ የምታደርገው እንደዚህ ነው። ምን ላድርግ? ነገ ወፍ ሳትጮህ ሌሊት ወፍ ገና ጭጭጭ ስትል ተነስና ቤቱ ሄደ አንኳኳ በሩ። ከዛስ እግሩ ላይ ውደቅና ለእኔ የነገርከኝን ንገረው። ከዛስ ከፈለገ እስር ቤት ይጣልህ፣ ከፈለገ ይግደልህ። በቃ ጉዳዩን ይዘግዘ ይሄን አድርግ። እኔ ጸልይልሃለሁ። ጸለይኩለት፣ ሄደ። በማግስቱ ይሄን አደረገ። ይሄንን ገብቶ የገጠመውን ነገር ሲነግረው ሰውየው በጣም አለቀሰለት። ሰውየው ማልቀስ ብቻ አይደለም በጣም አዘነለት። ማዘን ብቻ አይደለም እንደገና ገንዘብ ሰጠው። እኔ ይህንን መቻወኩ ብሎ ሰውየው ግን አያችሁ ሊፈታ የፈለገበት መንገድ በመደበቅ በመሸሽ በመዞር በምናምን ነበረ ችግሩን በጣም እያባሰው ያለው። ዛሬም ካላችሁበት ነገር ውስጥ የሚያወጣ ጥበብን የሰራዊት ጌታ እግዚአብሔር ይሰጣችሁ። ብዙ ጊዜ ችግር የሚሆነው መቼ ነው መሰላችሁ? አንዳንድ ሰዎች ግጭት እንደሌለ አድርገው መቁጠር ግጭት እያለ ማለት ችግር እንዳለ እያወቁ ችግር እንደሌለ ኢግኖር ያደርጉታል። በተለይ ክርስቲያንን የሚሉ ሰው መንፈስ ቅዱስ አለን የሚሉ ሰው ግጭት አለ እኮ ግጭት እንደሌለ መቁጠር እንዴ ሰላም ነው ምንም ችግር የለም የምትሉ ሰዎች መፍታት የሚገባችሁ ነገር መፍታት በሚገባችሁ ጊዜና ጥበብ መፍታት ባለባችሁ መንገድ ካልፈታችሁት የቆየ በሽታ መድኃኒት አይሆንም። ብዙ ሰዎች ችግር ቤት ውስጥ ያለን ችግር ረጋ ብለው በእግዚአብሔር ፊት መፍታት ሲገባቸው በስጋ ለመፍታት ሲሯሯጡ ከድጥ ወደ ማጥ የሚባል ችግር ውስጥ ይወድቃል። ዛሬም በጣም ብዙ ሰዎች ቤት ውስጥ የተጠበቀ ተስፋ ስላልሆነ ይገዛል የተባለ ስላልተገዛ ይደረጋል የተባለ ስላልተደረገ ስለዘገየ በባልና ሚስት መካከል ግጭት ይፈጠራል። ጎልቶ አልታየም። ሰዎች እንዲህ አይነት ነገር ሲገጥማቸው በእግዚአብሔር ፊት መጸለይ ትክክለኛ ምሪት እግዚአብሔር እንዲሰጥ ይደረጋል እንጂ ተስፋ ቆርጣችሁ ተናዳችሁ ተበሳጭታችሁ እልህ ውስጥ ገብታችሁ በራሳችሁ የምትሄዱበት መንገድ ዋጋ ያስከፍላችኋል። የእነ አብርሃም ቤት ጦስ እስከ ዛሬ አለ፣ እስካሁን ሰዓት አለ። ችግር ሲፈጠር ችግርን የምትፈቱበት መንገድ መንፈሳዊ እዩ። በህይወታችሁ ላይ የተፈጠረ መንገራገጭ አለ። መንፈሳዊ ህይወታችሁ ላይ ሊሆን ይችላል፣ ዳራችሁ ላይ ሊሆን ይችላል። ህይወታችሁ ላይ የተፈጠሩ ነገሮች አሉ። አዎ፣ እነሱ ነገሮችን ለመፍታት ምን እያደረጋችሁ አስተው። ሁለተኛ ችግሮችን ይሸሻል። እኔ ይሄ በስፋት እዚህም አግኝቼዋለሁ በተደጋጋሚ ሰሞኑን በተለይ ይሄንን ሳምንት በሰፊው እየመጡ ያሉ ነገሮች እኔ ጋር እነዚህ ናቸው። እዚህ ውስጥም ልትኖሩ ትችላላችሁ። በተለያየ ቦታ ሆነው የሚሰሙ ይሄንን ኬዝ የሚያውቁ ሰዎች አሉ። ምንድነው መፍትሄ የሚያደርጉት? ሙቭ ማድረግ፣ መሸሽ። ግጭት አልባ ገነት ውስጥ እንደምንኖር ነገር መሬት ላይ ግጭት ሲፈጠር ቶሎ ሰፈር መልቀቅ። ብዙ ሰዎች ቤታቸው መልቀቅ፣ ከቤት መውጣት፣ ከስራ መልቀቅ፣ ቶሎ መልቀቂያ ማስገባት፣ ግጭት ሲፈጠር ፍቺ ማስገባት፣ እንፋታ ቤታቸው ጋር። አንዳንዱ ቶሎ ብሎ የኖረበትን የሰራ ማመልከቻ አስገብቶ ስራውን ይለቃል። በምን ግጭት? በግጭት ምክንያት ሰው ስራውን ይለቃል፣ ፍቺ ይጠይቃል፣ ሰፈር ይለቃል፣ ቤት ይለቃል፣ ሀገር ይለቃል፣ ቤተ ክርስቲያን ይለቃል። ሁሉን ነው የሚለቀው። ለምን? ግጭት። ለምንድነው የምትለቀው? ሰፈር ተጋጭተናል። ለምንድነው ስራ የምትለቀው? ከእንትና ጋር ተጋጭተናል። ለምንድነው ከቤት የወጣሽው? ተጋጭተን አልተግባባን ከባሌ ጋር እና ማምጣት መፍትሄ ነው ወይ? በቃ ለምንድነው የሚደረገው? ስጋዊ መፍትሄ ነው። እግዚአብሔር የለበት። ግጭት ሲፈጠር ቤት አትልቀቁ። ግጭት ሲፈጠር ቤተ ክርስቲያን አትልቀቁ። ግጭት ሲፈጠር ሀገር አትልቀቁ፣ አካባቢ አትልቀቁ፣ ስፍራችሁን አትልቀቁ። መጽሐፍ ቅዱስ ስፍራውን የሚተው ሰው ቤቱን ጥሎ እንደሚበር ወፍ ነው ይላል። ቤቷን ጥላ የምትበር ወፍ ሌላ ጎጆ ውስጥ ሄዳ አትገባም። ለአውሬ ሲሳይ ነው የምትሆነው። በየኤሌክትሪኩ ነው የምታድረው፣ ትሰቃያለች። ስፍራውን የሚተው ሰው ቤቱን ጥሎ እንደሚበር ወፍ ነው። ስፍራችሁን አትልቀቁ። ስፍራ መልቀቅ መፍትሄ አይደለም። ሽሽት ዝም ብሎ ተነስቶ መሄድ መመለስ አይኖረው ይችላል። መመለስን ብንሞክረውም መመለስ ላይኖረው ይችላል። እንደምታስቡት አይደለም። ሽሽት
የተፈጠረን ችግር ቁጭ ብሎ መፍታት እንጂ ጤነኛ በሆነ መንገድ የተፈጠረን ችግርን ለመፍታት የምንወስደው እርምጃ ተመልሶ ቦታችን ላይ ለማድረሱ እርግጠኛ አይደለን። አንዳንዶች ስትወጡ የነበራችሁን ዋናችሁን ይዛችሁ አትመለሱ። በተለይ ቤታችሁን እየጣላችሁ የምትሮጡ ዋናችሁን ይዛችሁ ለመመለስ አትቸገራለ። ስፍራ መልቀቅ ዋጋ ያስከፍላል። ችግር ተፈጥሯል። አዎ ችግር ፍቱ። ችግር ለመፍታት ምሽሽት መፍትሄ ሆኖ አያውቅም። መፍትሄ ሆኖ አያውቅም። ቤታችሁን እየጣላችሁ አትሂዱ። ዛሬ በቁጭት የሚመቱ ምን ሆኜ ነው ግን ምን ባልፋት ኖሮ ብቶ ኖሮ ለምንድነው ማመልከቻ ያስገባሁት ለምንድነው መልቀቂያ ያስገባሁት የሚሉ ሰዎች አሉ። ስፍራ አትልቀቁ። ቤታችሁን አትልቀቁ። ሀገራችሁን አትልቀቁ። ቤተክርስቲያናችሁን አትልቀቁ። የሚንከራተቱ በጣም ብዙ ሰዎች አሉ። በትንሽ ነገር ታግሰው ማለፍ ሲችሉ ልክ ከዚህ ችግር ሲወጡ ሌላ ችግር የሌለ ይመስል አንድ ቤተክርስቲያን ለቃችሁ ሌላ ቤተክርስቲያን ስትሄዱ ችግር የሌለ ይመስል ሰው የሌለ ይመስል ግጭት የሌለ ይመስል መከራ የሌለ ይመስል ስፍራ የምትለቁ ሰዎች ችግር ሲፈጠር ችግሩን ንቀሱና ፍቱት። ከእግዚአብሔር ጋር ተስማሙና እግዚአብሔር ሆይ ምን ላድርግ በሉት። እግዚአብሔር ለችግሮቻችን ሁሉ መፍትሄ አለው። ችግር አለው፣ መከራ አለው፣ ስቃይ አለው፣ ስድብ አለው፣ ይሁንም ኮንፈርት የለም። አዎ የሚያሳዝን ነገር ገጥሟችኋል። አዎ እግዚአብሔር ፊት ጽኑና ቁሙ። እግዚአብሔር መፍትሄ አለ። እንደሱ እኮ ነው ያደረገው። አጋርም ምርር ሲላት ቤቷን ለቃ የራስሽ ጉዳይ ብላ በርግዝና ቤቷን ለቃ ስትወጣ መልአኩ መጣ። ከየት ነው የመጣሽው? ወዴት ነው የምትሄጂው? አለ። እመቤቴ አሰቃይታኝ ነው እንደዚህ ሆኜ ስለ ሂጂ ወደ ቤት ተመለሽ ነው ያለ። የገጠማት ነገር እኮ መኖር እንዳትችል ያደርጓታል እኮ። ለምንድን ነው ተመለሽ የሚለው? በቃ ተመለሽ። ለምን? ችግርን በጊዜው የሚፈታ አምላክ ስላለ። በዚህ ድምፅ የብዙ ሰዎችን ህይወት እግዚአብሔር እንደሚታደግ አውቃል። ስፍራ ለመልቀቅ የተዘጋጃችሁ፣ ሀገር ለመልቀቅ ዘጋጃችሁ። መሸሽ ጨርሶ አይሆንም ነው የምትለው ፓስተር ቸሪያው? ምናልባት አንዳንዴ መሸሽ ትክክል ሊሆን የሚችልባቸው እድሎች ሊኖሩ ይችላሉ። የትኛው ነው እሱ ፓስተር ቸሪ የምንሸሽበት? እስቲ ንገረን። የምንሸሽበት አዎ አንደኛ ብዙ ጊዜ ተናግሬ ያለው በተለይ ሜሬጅ ላይ ሳስተምር ሴክሹዋል አቢዩስ ካለ ተገዳችሁ የምትደፈሩ ሚስቶች፣ የጉልበት አገልግሎት የሚሰጡ በጣም ቀሽም ባሎች ያሉበት ቤት ውስጥ ያላችሁ፣ የሚደባደቡ ባሎች ያሉበት፣ ኃይለኛ ዛቻ ያለጣት ማታ ማታ የወጣ ሽጉጥ ይዞ የሚውረገረግ ሰውዬ ያለበት ቤት፣ ዛቻ ያለበት ቢላ ይዛ የምትውረገረግ ሴትዮ ያለችበት ውስጥ እኔ አንጀት ይዘርገፍ አይደለም። እንደዚህ አይነት ችግር ካለ እንደዚህ አይነት የሚውረገረጉ ሰዎች ካሉ ሻሞላ ይዘው ጧትና ማታ ጦር ሜዳ ያሉ የሚመስሉ ሰዎች አሉ። ወንድም ሴት፣ በነገራችን ላይ ወንድም ሴት የሚፈነከቱ ወንዶች አሉ ታውቃላችሁ። ተበርግዶ ዘንድሮ ማንሰማው እንደሱ አይነት ነገር ካለ ይሸሻል። በሰላም የማያኖር ሁኔታ ካለ ምንድነው የምናደርገው? ለጥቂት ጊዜ ዘወር እንላለን። እንደዚህ አይነት አደገኛ ሰዎች ያሉበት አካባቢ ከሆነ ያላችሁት ለጥቂት ጊዜ ዘወር፣ ገዳያችሁ ጋር ሂዱና ሙቱ ትነሳላችሁ አልልም። ሽሹ። የሚሸሽ ነገር አለ። ምንሸሸው ነገር ምንድነው? የምንሸሸው ነገር እንደዚህ አይነት ሞት ያለበት ነገር፣ እንደዚህ አይነት አይን ያወጣ ድፍረት ያለበት ቦታ፣ እንደገና ዝሙት ካለ ሽሹ ነው። አትሳፈጡ። የሚሸሹ ነገሮች አሉ። አደገኛ ውንብድና ካለ፣ እርኩሰት ካለ ላጥቡ። መጽሐፍ እሱን ተጋፈጡት ስለማይል፣ ስለዚህ እንዲህ አይነት ችግር ሲገጥመን የምንሸሸው ነገር ሊኖር ይችላል። ከዛ ውጪ ግን ግጭትን፣ ይሄ ጊዜያዊ የሆኑ ነገሮችን፣ በንግግር መሀል የሚፈጠሩ ነገሮችን፣ አንዳንድ ጊዜ አለመግባባቶች፣ መደባበር ይፈጠራል። ችግር ሲፈጠር ብዙ ሰው ማየው ሯጭ ችግር በተፈጠረ ቁጥር ላጥ ስንት ሰው አለ? 30 ቸርች፣ በየቸርቹ ፊት ወንበር የምታዩቸው እኮ ሰዎች በቃ እዛ ችግር እዛም ችግር ተፈጥሯል፣ ችግር አለ፣ እዛም ችግር አለ፣ እዛም ችግር አለ። አሁን እኛ ጋር ቸርች ቀይረው ሲመጡ ሰዎች ለምን መጣችሁ ብዬ ጠይቃለሁ። እዛ ችግር አለ ሲሉ እዚህም በጣም ብዙ ችግር አለ። ትቀጥላላችሁ ወይ? ችግር አልባ ሰፈር የለም፣ ችግር አልባ ቤት የለም፣ ግጭት አልባ ሰፈር የለም፣ ግጭት አልባ ሀገርም የለም። ግን እንዴት እንፍታው? ግጭቶችን እንዴት ነው ሃንድል የምናደርገው? ከእግዚአብሔር ጋር ጸልየን። አሁን ያለንበት ሁኔታ እንደዚህ ነው። በዚህ ውስጥ እግዚአብሔር ሆይ ምን እናርግ ተብሎ ይጠየቅ፣ መፍትሄ አለ። ሌላው በጣም የሚገርመኝ ባለፉት ጊዜያቶች በሶሻል ሚዲያ በማህበራዊ ሚዲያ በጣም የምናያቸው ነገሮች አሉ። የአንዳንድ ሟቾችን ባክግራውንድ ወይ ደግሞ የኋላ ታሪካቸውን ስታዩ ችግር ነው ራሳቸውን እንዲያጠፉ የሚያደርግ። ችግር ሲፈጠር ራሴን አጠፋለሁ፣ በቃ ራሴን አጠፋለሁ፣ ሞታለሁ፣ ሞቼ ትገላገላል። ማን ነው ይህን የነገራቸው? የችግርና የግጭት መፍትሄ ራስን ማጥፋት ሆኖ አያውቅም። እንደሱ የሚያደርጉ ሰዎች አሉ። ግጭት ሲፈጠር ራስን በማጥፋት ከችግሩ የሚወጡ ይመስላል። በነገራችን ላይ ሞት እፎይ ማለት መስሏችሁ፣ በተለይ ራስን ማጥፋት ከችግር ማምለጫ መንገድ መስሏችሁ በስህተት አስባችሁ የምታውቁ ሰዎች ንስሐ ግቡ። ችግር ሲፈጠር ከችግር ማምለጫ ራስን ማጥፋት መፍትሄ ሊሆን አይችልም። ጠዋትና ማታ ስለ ሱሳይድ የሚያስቡ ሰዎች አሉ። እጃቸውን የሚቆርጡ ይሁን ነገር የሚያደርጉ ትልትል ያሉ ነው ወጣቶች አያለው። አንዳንድ ስፖርት ቤት ሳይ ሰርከስን ምንድን ነው ማለት አልገባኝም። ቆይ ሰው ሞቶ 6 ሌላ አለ ቅያሪ ቁም ሳጥን ውስጥ። ራስን ማጥፋት መፍትሄ አይደለም። ችግር አለው፣ ተጋፈጧ። በዓለም ሳላችሁ ምን አለባችሁ? መከራ አለባችሁ። አይዟችሁ እኔ ዓለምን አሸንፌ ምን ማለት ፈልገ አለውላችሁ ነው እያለ እኮ ነው። የሰነፍ ሞት እንዳትሞቱ፣ ሸሽታችሁ እንዳትሞቱ፣ ራሳችሁን አጥፍታችሁ እንዳትሞቱ። እኔ ስላሉኝ ነው ፓስተር ቸሬ ራሴን ለማጥፋት ብዙ ጊዜ ሞክሬ እኔ ራሴን ማጥፋት ነው ወደ ውስጥ የሚመጣው። ራሴን ማጥፋት በቃ ማጥፋት ምንድን ነው? ምን ማለት ነው ማጥፋት? ምን ማለት ነው?
እግዚአብሔር ያላቋረጣትን ነፍስን ያቋርጣታለሁ። እንደ ሳራ አቋራጭ መንገድ ይሄዳለሁ ማለት ነው። ከድጥ ወደ ማጥ ነው የሚሄደው ማለት መፍትሄ አይሆንም። ብሞት ምናምን እኔ ሞታለሁ መርዝ ጠጣለሁ። ለምን ትጠጫለሽ? ጁስ ጠጭ ካገኘሽ። እኔማ በገመድ ተንጠልጥዬ ነው ሞተው። ገመዱን ዝለዩ ቦርጭሽ እንዲጠፋ ቅልጥፍጥፍ እንድትል ራስን ማጥፋት ነው። እንደዚህ ብላችሁ የምታውቁ ከሆነ ዛሬ ንስሐ እንድትገቡ እድል እሰጣችሁ። ደግሜ ይሄን ቃል አልለውም ጌታዊ። በነገራችን ላይ እንደዚህ አይነት ነገር የጀማመራችሁ ሰዎች ፊርማ ነው ለሰይጣን የምፈረማችሁለት። ጠዋትና ማታ ይዞላችሁ ይመጣል። እንዴት ነው የተነጋገርነው ነገር? እንዴ አብሪያ 8 ብለኸኛል ነበር እንዴ? ቀጠሮ እኮ ነበረ። ሞታለሁ ብላ ነበር እንዴ? እፍርት ነው እንዴ? ምና ይላል። ከዛ ሼም ይይዛል። ሞታለሁ ብዬ ማይም ሰምታለች። ስለዚህ ብሞት ይሻላል ነው የምትሉ። ግድ የለም ዛሬ ፊርማውን በፊርማ እንሰርዘዋል። ይኸውላችሁ ስለ ፍቺ እኔ እንፋታ ዲቮርስ እናርግ ምናምን ስትሉ ሰይጣን ምናልሽ ድገሚ ሐምሌ 16 ዛሬ ጥቅምት ዲቮርስ እናርግ ብለሻል። ፊርማ ፈርመሻል። እሱን ይዞ እሱን ለማስፈጸም ነው ቀን የሚጠብቅልሽ። ስለዚህ ምን እናርግ? ተናገራችሁትን ነገር በንግግር አፍርሱ። ሰይጣን ሆይ ባለፈው በተናደድኩበት ሰዓት መጥተህ የተፈራረምነውን ፊርማ ሰርዤዋለሁ። ከዚህ በኋላ እሱ አይሆንም። ደግመን እሱን ቃል መስጠት የለብንም። ያላችሁትን ቀን ጠብቆ ያስፈጽም። አንዱ የትዳር የቤተሰብ ፕሮብሌም ትንሽ ነገር ግጭት ሲፈጠር አስቤዛ ቤት በቃ እንደውም ለምን አንለያይም እንፋታ። ሰይጣን አንቺ እኮ በጣም ቃልሽን ጠባቂ ነሽ፣ መቼ ይሻልሻል? እኔ ጋዋቂ አውቃለሁ ባለሙያ ያመጣልሽ። እንደዚህ ያላችሁ ሰዎች ንስሐ ግቡ። ሽሽት ስለው ራሴን አጠፋለሁ ብሞት እኔ ብሞት እንደውም ሞታለሁ ብሞት ምናምን ስትሉ ሰይጣን ተመልከቱ። በጣም ብዙ ሰዎች እውነቴን ነው ማወራላችሁ። ብዙ ሰዎች ራስን ለማጥፋት ሞክረው እንትን ያደረጉ ሰዎች በትክክል ቴራፒ ካላገኙ ያጠፋሉ ራሳቸው። ቀን ነው ፊርማው አለ። ሰይጣን እንደዚህ የሞካከሩ ሰዎች ይሞታሉ። በጣም በሚገርማችሁ ነው። ሁለቴ ከገመድ ላይ ያወረድናት ማየን ያለ ልጅ በሶስተኛ እናትየው ተሰቅለዋል። አንዳንድ ሰዎች ተነስተው በጣም አፍልተው አሙቀዋል። በቃ ሞተር አሙቀው የት ነው የምትሄዱ? በቃ የኖረ ቤታቸውን ጥለው የኖሩበትን ስራ ጥለው የኖሩበትን ሀገር ጥለው ለምን ችግር አለ? ይሄ መንግስት ምናምን ይሄ ሀገር ችግር እና ታዲያ ችግር የሌለበት ሀገር ፋይት እናርግ። ችግሩ እንዴት እንፍታ? የተፈጠሩ ነገሮች እንዴት እናስተካክላቸው? እግዚአብሔር የለም ወይ? አለ። ለእግዚአብሔር የሚሳነው ነገር አለ ወይ? የለም። ስለዚህ ምን እናርግ? እንጸልይ። በቤታችን ያለ ችግር ቢኖር፣ በመስሪያ ቤት ያለ ችግር ቢኖር፣ በህብረታችን ላይ ያለ ችግር ቢኖር፣ በቤተ ክርስቲያን ያለ ችግር ቢኖር፣ በአካባቢያችን ያለ ችግር ቢኖር ምን እናድርገው? ችግሩን እንሽሸው? አንሸሸው? እግዚአብሔር ከኛ ጋር። እስቲ የሰማኝ አሜን ይበል። ጮክ በሉና እግዚአብሔር ከኔ ጋር ነው በሉ። እስቲ ችግርን አልሸሽም በሉ። እስቲ